እያንዳንዳችሁን በቀላችኋለሁ፣ ዋጋችሁን ታገኛላችሁ፣ እንደዚህ እንዳናደዳችሁኝ አትቀሩም ነው። አብርሃም በቀልን በበቀል አይደለም፣ በቀልን በስኬት ነው እሺ መቀየር ያለብህ። በቀልንማ በበቀል ከሆነ ሽንፈት ነው። በቀልን ግን በስኬት ተሽለ ተለውጠ ነው መገኘት ያለብህ። ሌላው እንግዲህ ለጥያቄ ፖሊስ ጣቢያ ነገ ላይ ትፈለጋላችሁ ብሏል። ነገ ላይ እኮ ለጥያቄ ሲፈለጉ ዝም ብሎ አይደለም፣ ማዛዣ ጥሪ የሚባል ነገር አለ። ሩታ ይመች፣ ድምፅሽ አንደኛ ነው። ዛሬ የሌለ ኦዲየንሶችን አስደስተሻል። ለምን ሁሌ አንቺ ሲያናድሽ የነበረው አብርሃም ነው አይደለ? እስኪ እሱ እንደዚህ የሚናደድ እስኪ ንዴት እንዴት እንደሆነ የሚያውቀው። ሁልጊዜ እሱ ጀግና ነው፣ ሁልጊዜ አንበሳ ነው። በተለይ አብርሃም የምታበረታቱ አላችሁ አንዳንድ ልጆች፣ የሆነ አንበሳ የምትሉ ምን ሰርቶ ነው አንበሳ? ዝሙትን ስላስተማረ እንደዚህ ስራዎች ስለሚያስተምር ነው አንበሳነቱ? የድሮ ማንነቱን መመለስ ይችላል። አሁንም ቁም ነገር የድሮ ማንነቱን ድሮ የነበሩን አብርሃም ስሙን ማደስ ይችላል። አሁን ራሱ አልረፍድም። ሰላም የተወዳጆች እንዴት ናችሁ? በያላችሁ በሰላም ለጤና ፍቅር ብቻ ይመኝላችኋል። ቻናል ዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። አብዛኞቻችሁ እንግዲህ ዛሬ በጣም ደስ ብሏችኋል። በተለይ የሩቲ ዛሬ ሪአክሽን የሌለ የሚያስደስት ነበረ። በተለይ ዘፈኑ እንግዲህ የትነሽ ህመሜን ስቃይን ባየሽ ሄርሜላ የትነሽ እያሉ ነበረ ነው እንግዲህ ፎቶ አሰርተው ያፋልጉኝ ፕሮሞት ሰርተዋል። እንግዲህ ልጅቷን ላገኘ ሰው ውለታ ከፋይ እንደሆኑ ደግሞ ቆንጆ ብርም ረብጣ ቆንጆ ብርም እንደሚከፍሉ ማስታወቂያ በነፃ ሰርተውለታል አብርሃም። እንግዲህ ግን ደግሞ ማስታወቂያ ሲሰሩ ግን የቀራችሁ አንድ ነገሮች አሉ መስተካከል ያለባቸው። እች ላይ ስጠፋ ምን ሆና የጠፋችሁ? ምን አይነት ልብስ ነው የለበሰችው? አልገለጻችሁም። የለበሰችው ልብስ ለመጨረሻ ጊዜ ስጠፋ ምን አይነት ልብስ ነው የለበሰችው? በምን ምክንያት የጠፋችሁ? ምንድነው ስሯ? ኧረ ሩቲ ይመች ጌታን። አብርሃም ዛሬ የሌለን የተንጨረጨረው የሌለ አይገልጸውም። የሌለ እንግዲህ ቀን ላይ የማይባል ሙሉ ከመሸ እንግዲህ ከሜሪ ጋር ተገናኝተው ነበረ ቪዲዮ ይሰሩልንና ከሜሪ ጋር ሲገናኙ እንግዲህ ሜሪ እዚህ ጉዳይ ውስጥ እንደሌለች ራሷን ነፃ እንዳወጣች እንግዲህ ነግረው ነበረ። እሱንም ደግሞ መጥቶ ለነሱ እያንዳንዱን የምታሴሩትንና እያንዳንዱን እያረጋችሁ ያላችሁትን ነገር ሜሪ ነግራናለች። ሜሪ ነግራኛለች። አያችሁ አይደለ? ሜሪ ነግራኛለች። ይሄ ራሱ አንድ እንትን ነው። ይሄ ውሸት ነው ማለት ታውቃለህ። ሜሪ እያንዳንዱ ነገር ሜሪ ለምን እንደመጣች ለምን አንተን ልታገኝ እንደተቻለች አንተ በደንብ ልብ ውስጥ ያውቀዋል። ሰው ደግሞ ሄርሜላ የትም እንዳለች በደንብ ታውቀዋል። አንተ እኮ አሁን እውነት ሄርሜላ ጠፍታ ቢሆን እንደዚህ ኖርማል ሆነክ ምንም በቃ ኖርማል ነው እንዴ? ሰው እኮ ነው የጠፋው። ነፍስ ህይወት እኮ ነው እንዴ። ስንት ቀኗ ነው ጠፋሽ ከተባለ ዘመድ የላትም፣ እናት አባትት ወንድም የላትም። አንዳንዴ ነገሮች የማይመሳሰሉ ነገሮች ሲሆኑ ለኦዲየንስም ግራ ስለሚያጋባ ማለት ነው። እና እንግዲህ እኛ ከቅርብ ሰዎችም እንደሰማ ነው እንዳወቅነው ከልጆቿና ከልጆቿ አባት ጋር እንዳለች የራሷን ታይም የራሷን ጊዜ ከልጆቿ ጋር እያሳለፈች እንደሆነ ሰምተናል አይደለ? ስለዚህ ግድ ነው እናት ለልጆቿ ጊዜ መስጠት አለባት። ግን ደግሞ የእሷ እናትነት አንዳንዴ የሆነ ጥያቄ ውስጥ ይከተኛል። ለምን የምታረጋቸው ስራዎች ምንም ትምህርት የሌላቸው የዝሙት ስራዎች ስለሆኑ አንዳንዴ እውነት የሆነ ፈራጅም መሆንም ያው የሰውን ኃጢአት መሸከም ነውና እግዚአብሔር ልቦና ይስጣት። እውነት ለሷም ልቦና ይስጣት። በተለይ አብርሃምም ወደ ልቦና ወደ ቀልቡ እንዲመርሰው ሁላችሁም እንጸልይለት። ይህን ስራ ቢያቆም እና የራሱን አዲስ ላይፍ አዲስ ህይወት ቢጀምር መልካም ነው። ለምን ቀን ላይ ቪዲዮ ለቅቄላችሁ ነበረ። ቀን ላይ ቪዲዮ ስለቅላችሁ ምንድን ነው እንግዲህ አብርሃምና ሩቲ እንዳልተጣሉ አብሮ እንደሆኑ ይሄ ነገር ድራማና ስራ እንደሆነ እንግዲህ አንዳንድ ልጆች በጣም ጠለቅ ብለው የሚያቅሎች ያውቃሉ። ግን ደግሞ በዚህን ያህል ድራማ ደግሞ እንደሌለ ብዙዎቻችን እናውቃለን። ድራማ እንደዚህ ድራማ አለ እንዲ የለም ሰው በቃ ማለት ይሄ ጭቅጭቁ ይሄ ሁካታው ይሄ አሁን ላይ የሚፈጠሩት ነገሮች ቀር ሁላችሁም የየራሳችሁን ላይፍ ኤክስፒሪየንስ ያላችሁን ነገር ብታመጡልን እኮ እናያችኋለን። ሩቲም ደግሞ ከዚህ በኋላ ከእነሱ ጋር እንደዚህ ስራ ባሰሪ እኔ እንደት እኔ መልካም ነው ብዬ ማስቡ። ለምን ነገሮች እንደዚህ በሆኑ ሰዓት ራስሽን እያቀለሽ ራስሽን ሌላ ስም እያሰጠሽ ትሄጃለሽ። በቃ ስምሽን አስከብረሽ አንቺም ጀግንነትሽን ጉብዝናሽን አሳየን እንጂ ጭራሽ ከድጋሜ ከእነሱ ጋር እንደዚህ ስራዎችን መስራት አለብሽ ብዬ እኔ ተስፋ አላደርግም። ይሄ እኔ ሀሳብ ነው። እናንተ ማሳብ ኮሜንት ላይ ያስቀምጡ። ኦኬ እንግዲህ እቺ ልጅ ምንም ነገር እንደማያውቁ ነው እየተናገሩ ያሉት። የት እንዳለሽ ምንም የሚያውቁት ታሪክ እንደሌለ
እንደውም ራስህ ደብቃት ከሆነ እያሉት ነበር አብርሃምን። ያው አንዳንዴ ያው ትጠራጠራላችሁና እንግዲህ አሁን እሱ አይምሮ ላይ በጣም ጥያቄ የፈጠረለት የሜሪ ነገር ነው። ሜሪ ምንድን ነው ያለችው? ሲንሾካሾኩ ሰምቻችኋለሁ፣ ሲያወር ሰምቻችኋለሁ፣ እንደገና ጠይቀውኝም ግን እኔ አልፈልግም ብያቸው ነው እንጂ እኔም ከነሱ ጋር ተባባሪ እንደሆን ከነሱ ጋር ነገሮችን እንዳስተካክል ፈልገው ነበረ፣ ግን እኔ ስለማልፈልግ አልፈልግም ብያለሁ አለች። አያቸው አይደለም? እኔ እኮ የሚገርም እኮ ነው። አንዳንድ ጊዜ ነገሮች ውስብስብ ያደርጉታል። ለምንድን ውስብስብ የሚያደርጉት? ነገሮችን ውስብስብ የሚያደርጉት አውቀው ነው። አብርሃምም እያወቀ ነው። ሁሉም በቃ በአጠቃላይ ሁሉም ነገር ሁሉም ራሳቸው ያውቁታል። እውነታው እነሱ ጋር ነው ያለው። እኛ እንዳልኳችሁ ሁልጊዜ በምናያቸው ቪዲዮዎች እዚህ ጋር ሪያክት እና አሳባሴታችን ስበርሳቸው እዚህ ጋር እንሰጣጣለን አይደለ? ቀን ላይ እንግዲህ ብዙም ተናግራ ነበረ። አንተ እያረክ ያለከው ነገር ኤፋ ትክክል እንዳልሆነ ቢያንስ በዚህ ሰዓት ከወንድም ጎንና ጎን መቆም ያለብህ ሲሆን ግን አንተ አሁን ላይ ወንድም ላይ ማፌዝ ወንድምክ ላይ ማስታወቂያ ወይም ደግሞ ያፋልጉኝ ፎቶ ለጥፍ መስራት አለብን እያልክ ታላግጣለህ፣ ታሾፋለህ እያለችው ነበረ። ያው በነገራችን ላይ አንዳንድ ኦዲየንሶችም ኤፋ አሁን ላይ ከሩታ ጋር መሆኑ ብዙ እየገረማችሁ እየደነቃችሁ ያላችሁ ሰዎች አሉ። በነገራችን ላይ እኮ ኤፋ ከድሮም ጀምሮ አብራት የነበረ ሰው ነው። የሆነ ሰዓት ላይ በማል ስላልነበረ እንጂ ከድሮ አንድ ብሎ ሲጀመር እንግዲህ አብሯት የነበረ ልጅ ቢኖር ዋናው ኤፋ ነው። ሙቤም እንዳለው ነው። ሙቤ እንግዲህ ከእነሱ ጀማ ለምን እንደወጣ ለምን እንደማይገናኙ ለምን ከእነሱ ጋር እንደማይመጣ አላቅም። ምን እንደሆነ ሪዝናቸው ብቻ እግዚአብሔር ነው የሚያውቀው ምክንያታቸውን። በአጠቃላይ እንዳልኳችሁ ሩታ ከዚህ በኋላ ከእነሱ ጋር እንደዚህ ዝቅ ብለሽ ባሰሪ መልካም ነው። አንዳንድ ጊዜ እኛ ጥሩ ብለን የምናስባቸው ነገሮች ጥሩ ላይሆኑ ይችላሉ። ጥሩ አይደሉም ብለን ደግሞ የምናስባቸው ነገሮችም ጥሩ ሊሆን ስለሚችሉ ማለት ነውና የዛሬው እውነት በጣም የተለየ ቪዲዮ ነው። ገራሚ ቪዲዮ ነው። በጣም የተናደደው እውነት የሌለን የተናደደው እነሱን ፎቶ ለጣጥፎ ነበረ። የተለጠፈውን ፎቶ አነሳ፣ እጃቸው ላይ ያለውን ፎቶ አነሳ። እንዲሁም መንገደኛ ለመጠየቅም ኤፋ እየሞከረ ነበረ። ከዛ ምንም የለም አለው። ብቻ የሆነ በተለይ ለአብርሃም እልሁን ያስጨርሱ በጣም እየተፈታተኑት ነበረ። ትዕግስተኛ ሆኖ ነገሮች ዋጥ አድርገው ነው እንጂ የሌለ እንደተናደደ በደንብ ነው የሚያስታውቀው። ግን ደግሞ ምን ታደርጉታላችሁ? አንዳንድ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። እስኪ እናንተ እውነት በዛሬ ቪዲዮ ሩታ እንደኔ ያስደሰች እንግዲህ ልኮላተፍባችሁን ያስደሰተቻችሁ እስኪ ኮሜንት ላይ ጻፉልኝ። በጣም ደስ ያለኝ በተለይ ሀሳቡን አምጥቶ እንግዲህ ፎቶ አሰርተው የአፋልጉ ማስታወቂያ መስራታቸው እንደውም ሩቲ ቆንጆዬ ብር እንደምትከፍል በቃ የሌላ ደስ ብሎኛል። ግን ደግሞ በቃ ከዚህ በኋላ ግን አብራ ባትመጣ የራሷን የሆነ ስራ በራሷ ቻናል ብትመጣ መልካም ነው። እንግዲህ ቀንም ቅድም ላይ የተለቀቀው በሜሪ ነው። አሁንም ደግሞ በማነው ስሙ ዳኒ ነው የተለቀቀው አይደለ? ይቅርታ በዳኒ መሰለኝ የተለቀቀው። እና ለማንኛውም ቀን ላይም የተለቀቀው ቪዲዮ ላይ ሜሪ እንግዲህ ከዚህ በኋላ ከሩቲ ጋር እንደማትገናኝ ጭራሽ ሩቲ እንደማታገኛት እያለች ነበር። ግን ደግሞ ካልሩታ ምንም የሚሆን ነገር የለም። ሚዲያው ላይ የምናየው ነገር ነው። ነገ በሆነ ምክንያት ወይ ይቅርታ ጠይቅሻት በሆነ ሰበብ ምክንያት መምጣትሽ አይቀርም። ለምን ስለምትሄጂ ማለት ነው። እንግዲህ ሩቲ ተባብራካለች በቻለችው መጠን። የልጅ አባት ነው፣ ምንም ቢሆን ብዙ መልካም ነገሮችን አሳልፈናል በሚል እንግዲህ ይሄ አንድ ትብብርም ጭምር ነው። አንተ ደግሞ አልገባህም። እያፌዙብህን የመሰለህ እንግዲህ እያፌዙብህም ከመሰለ እነሱ ምንም ሊረዱ አይችሉም። ሊረዱ የሚችሉትን መንገድ እንግዲህ ሞክረዋል። እንደውም መኪና ላይ ፎቶውን መለጠፍ አይቻልም። መኪና ላይ የሚለጠፈው የሞተ ሰው ነው። ስለዚህ በየታፔላው እንግዲህ እዚህ አዲስ አበባ ውስጥ እንለጥፋለን ላገኘልን ሰው ወረታውን ከፋይነን ብለው እንግዲህ ስልክም አስቀምጧል ማለት ነው። ሄርሜላ እንግዲህ የትነሽ የሚለው ዘፈን እንግዲህ ለሷ ያው አላደለም መልእክቱ አሪፍ ነውና እሱ ነገር ሩታ እውነት እንደው እያንጎራጎርሽ እየዘፈንሽልበት መጪ እውነት ነው ደስ ይለኛል። የሌለ ድምጿን ወድጄዋለሁ። አንዳንድ ጊዜ ለካ ሲሰጣችሁ እንደዚህ ይሰጣል ለካ እውነት መልክ ነው፣ ጸባይ ነው፣ ቁመና ነው፣ ንግግር ነው፣ በዛ ላይ ድምጽ ነው። ማሻአላ ይላል አይደለ? ማሻአላ ይላል፣ ማሻአላ ይላል፣ ማሻአላ ይላል። እና የኔ ተወዳጆች እውነት ለመናገር ደጋግሜያለሁ። ብቻ ሩታ በእንደዚህ አይነት ነገር አብራቸው ባትመጣ ደስ ይለኛል። ከራሷ ጋር ከልጇ ጋር በተለይ ከትላንት ወዲያ ምናምን ከወንድሞቿ ከእህቶቿ ጋር መታልቻል እና እንደዚህ አይነት ቪዲዮዎችን ሼር ብታደርግን የበለጠ ሞር አሪፍ ነው እላችኋለሁ። የኔ ተወዳጆች ስለምታዳምጡ ስለምትከታተሉ በጣም አድርጌ ነው የማመሰግነው። ወዳችኋለሁ።